የተወደዳችሁ የእግዚአብሔር ልጆች ይህንን የታላቁ መልአክ የሊቀ መላእክት የቅዱስ ገብርኤልን ድርሳን በእምነት ሆነን አብረን እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ ይህንን የከበረ ድርሳንህን ተወዳጅ መልክህን በእጄ ይዤ በቤቴ አኑሬ ስጸልይ ከኃይለ ድርሳንህ የተነሳ እርኩስ መንፈስ ከቤቴ ከንብረቴ ከሌማቴ ከስራዬ ከአጠገቤ ከልጆቼና ከመላው ቤተሰቤ ይራቅ። ሰርቼ የማገኘው በእጄ የምጨብጠው የድካሜ ዋጋ ሁሉ የተባረከ ይሆን ዘንድ ራራልኝ። በወርሃ ታኅሳስ የሚጸለይ የሊቀ መላእክት የቅዱስ ገብርኤል ድርሳን። በአብ ስም አምኜ አብን ወላድ ብዬ፣ በወልድ ስም አምኜ ወልድን ተወላድ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጽ ብዬ፣ ምንም ለአጠይቆ አካላት ሶስት ብል በባህሪ በህልውና በመለኮት አንድ አምላክ ብዬ አምኜ ከትጉሃን ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለሙ ሁሉ ፍጹም ደስታንና ምስራችን የተናገረ በወርሃ ታኅሳስ የሚጸለይ የሊቀ መላእክት ቅዱስ ገብርኤል ድርሳን ይሄ ነው። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን የፀሐየ ጽድቅ ክርስቶስን መወለድ ለመናገር የተላከ በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜናን ያበሰረ የቅዱስ ገብርኤል በዓል በሚከበርበት በወርሃ ታኅሳስ 19 ቀን የሚጸለይ ነው። በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነትን ምስራች ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ሊቀ መላእክት ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምስራች ቃል በመናገር ለዓለሙ ሁሉ የድህነት ፍስሐን ያሰማ ይህ ሊቀ መላእክት ቅዱስ ገብርኤል ነው። በጨለማ አበጋዝ ዲያብሎስ ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን መንፈስ ሐዘን ያጠፋ ይሄ ሊቀ መላእክት ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለእርሱም የትእዛዙ ሁሉ ተገዥ ሁኚ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ እመቤታችን ቅድስት ድንግል ማርያም ግን በብርሃናዊ መልአከ ቅዱስ ገብርኤል የብስራት ቃል ከእርሷ ሌላ ማንም ሊያገኘው የማይችለውን ጸጋንና ክብርን ልዕልናንንም ተጎናጸፈች። ያለ ዘርአ ብእሲ በድንግልና ጸንሳ ያለ ሕማምና ያለ ጭንቅ ያለ ሐዘንም በድንግልና ወለደች። ስህተትን በተመላ መልአክ በሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ ተዘረጋ። በእውነተኛው መልአክ በቅዱስ ገብርኤልም የምስራች ቃል በዓለሙ ሁሉ የሕይወት ብርሃን በራ፣ ጨለማም ተወገደ። በሊቀ መላእክት ቅዱስ ገብርኤል ቃለ ብስራት ፍስሐ የተነገራት እመቤታችን ድንግል ማርያም ሁል ጊዜ ነውር ነቀፋ የሌለባት ንጽሕት ቅድስት ናት። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ ከቅዱስ ገብርኤል አንደበት የደስታን ቃል የሰማች የባህሪያችን መመኪያችን እመቤታችን ቅድስት ድንግል ማርያም ምንም ነውር ፍጹም የለባትም።
የእግዚአብሔር የባህሪ ልጅ ከሷ መወለዱንና እርሷም ወላዲተ አምላክ መሆኗን ያመን እኛ የሰው ልጆች ሁሉ የማያልፍ የማይጠፋ የደስታዋ ተካፋይ ሆንን። ድንግል ማርያምስ በሊቀ መላእክት ቅዱስ ገብርኤል አንደበት የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም፣ አስቀድሞ ገና በአባቷ አዳም አብራክ ሳለች ነው እንጂ። አዳም በገነት ሳለ ሔዋንን ሳያውቃት ገና አስቀድሞ የሰራዊት ጌታ እርሱ በሰዓተ ሰርክ ገነትን በሚጎበኝበት ጊዜ እመቤታችን ድንግል ማርያም በእግዚአብሔር ሕሊና ታስባ ትኖር ነበር። ያን ጊዜም እግዚአብሔር በኦሪት እንደተነገረው እንግዲህ አዳም ከእኛ እንደ አንዱ ሆነ አለ። ይህንንም የተናገረው ስለ ቀዳማዊ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮቱ ጋራም አንድ ስላደረገው ንጹሕና ቅዱስ ስለሆነ ከእመቤታችን ስለተዋሃደው ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የአዳም ልጅ የድንግል ማርያምን ንጹሕ ሥጋዋን የሚለብስ ከሦስቱ አካላት አንዱ አካል ነውና እንግዲህ አዳም ከእኛ እንደ አንዱ ሆነ አለ። አዳም ግን ከሦስቱ አካላት እንደ አንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ ከበላ በኋላ እርሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገልድመው ለብሰዋልና። አስቀድሞ በቅድስት ኦሪት እንደተነገረ በሰዓተ ሰርክ እግዚአብሔር በገነት መሃል ሲመላለስ አዳምና ሔዋን ድምፁን በሰሙ ጊዜ በገነት ዛፎች መሃል ከእግዚአብሔር ፊት ይሸሸጉ ዘንድ ወደዱ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ ጸዋት መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከእኛ እንደ አንዱ ሆነ ብሎ ስለ እርሱ የተናገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችን መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱስ እንኳ በሥጋ ሳይወለድ አዳም በገነት ሳለ የድንግል ማርያም እመቤትነቷና ክብሯ ቅድስናዋና ንጽሕናዋ ተገለጸ። ያን ጊዜ አዳም ከእኛ እንደ አንዱ ሆነ ብሎ በመናገሩ በክብር ካለ ሥጋ ሁሉ የድንግል ማርያምን ሥጋ በኩር አደረገው። ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ የድንግል ማርያም ሥጋ አዳም ከእኛ እንደ አንዱ ሆነ ብሎ እግዚአብሔር እንደተናገረ እነሆ አወቅን፣ ተረዳን። የድንግል ማርያም ሥጋም ከአዳም ልጆች ሁሉ ይልቅ አሸናፊ በሆነ እግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም፣ ከሁላቸው ሰማያውያንና ምድራውያን ቅዱሳን ክብር ይበልጣል እንጂ። ደስ በሚያሰኝ የምሥራች ቃል በሊቀ መላእክት በቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘርአ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋን ሳይለውጥ ተወለደ። በማይመረመር ሥልጣኑ መለኮቱን ከትስብእቱ ጋር ስላዋሃደ በቅዱሳን መላእክተ ሰማይ የአንድነት ምስጋና ተመሰገነ። በልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። አስቀድሞ እግዚአብሔር አዳም ከእኛ እንደ አንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለት በውስጥ በአፍአ በአሳቧም በሥጋዋም ፍጽምት ድንግል ናት። በሥርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ለሰውና ለመላእክት መመኪያ ሆነቻቸው።
እኛን ለማዳን አምላክን በሥጋ ወልዳዋለችና ሰዎች ሁላችን ወንዶችም ሴቶችም የአዳም ልጆች እንመካባታለን። ቅዱሳን መላእክትም ይመኩባታል። ከእነርሱ አንዱ ሊቀ መላእክት ቅዱስ ገብርኤል የአምላካቸውን መወለድ የማብሰር ሀብተ ብስራት ተሰጥቶታልና የመወለዱ ነገር ለእመቤታችን እንዳበሰራት ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤል ግሩምና ድንቅ የሆነ የብስራቱ ምስጢር ይህ ነው። ለነቢዩ ዘካርያስ የመጥምቁ ቅዱስ ዮሐንስን መወለድ በነገረው በስድስተኛው ወር የእግዚአብሔር ልጅ ከእርሷ ሰው መሆኑን ያበስራት ዘንድ ከእግዚአብሔር ወደ ድንግል ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወንጌላዊው ቅዱስ ሉቃስ በወንጌለ መለኮት እንደተናገረው ሊቀ መላእክት ቅዱስ ገብርኤል በስድስተኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት አገር ከዳዊት ወገን የሆነ ስሙን ዮሴፍ ለሚባል ሰው ለታጨች ወደ ድንግል ማርያም ከእግዚአብሔር ዘንድ ተላከ። መልአኩም ወደ እርሷ ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠች። እንዲህ ያለ ሰላምታስ ምንድነው ስትል አሰበች። መልአኩም ድንግል ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የንጉሥ ዳዊትን ዙፋን ይሰጠዋል። ለያዕቆብም ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም አላት። ድንግል ማርያምም መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ይጋርድሻል። ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል አላት። ከዘመዶችሽ ወገን የሆነች መካን የሚሏት ኤልሳቤጥ እንኳን በእርጅናዋ ወራት ጸንሳ ወንድ ልጅን አገኘች። እነሆ ከጸነሰችም 6 ወራት ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና አላት። ድንግል ማርያምም መልአኩን የእግዚአብሔር አገልጋይ እንሆኝ፣ እንደ ቃልህ ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ካንቺም የሚወለደው ቅዱስ ነው፣ የልዑልም ልጅ ይባላል ሲል ለድንግል ማርያም እንዳበሰራት ከመልአኩ ቅዱስ ገብርኤል አንደበት ሰማን። በእመቤታችን በቅድስት ድንግል ማርያም ላይ ያደረ መንፈስ ቅዱስ በነፍስና በሥጋ እንዲያነጻቸው፣ እንዲያጸድቃቸው፣ መንግሥተ ሰማያትንም እንዲያወርሳቸው በነቢያትና በሐዋርያት በምእመናንም ላይ እንዳደረው በእርሷ ላይ እንዲህ አይደለም። ቅድስት ድንግል ማርያምን ግን ከእናቷ ማኅፀን ጀምሮ በማይመረመር የንጽሕና ክብር በእውነት አከበራት እንጂ። የመጽነሷ ነገር ያለ ዘርአ ብእሲ በግብረ መንፈስ ቅዱስ እንደመሆኑ ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥንቅሻ እንኳን ያህል ከእርሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለሙ ከእርሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህም የልዑል ኃይል ጠብቆቱ ከእርሷ አልተለየም። እሷንም ከመጠበቅ ለዘላለሙ ከእርሷ አይርቅም። ወልድ ያለ ዘርአ ብእሲ ከእርሷ ተወልዷልና በነቢዩ ዳንኤል እንደተነገረ የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደው ድንጋይ ምስሉን ፈጨው፣ ያ ምስልም እንደ ትቢያ ሆነ። ምስሉን የቀጠቀጠው ድንጋይም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችውም በዘር በሩካቤ ያይደለ በድንግልና እብነ ሕይወት ጌታ ከእርሷ የተወለደ እመቤታችን ቅድስት ድንግል ማርያም ናት።
ወልድም ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። ግርማውና መወደዱም በላይዋ እጥፍ ድርብ ሆኖ አደረባት እንጂ። ስለዚህ ቅድስት ድንግል ማርያም በሁለት ወገን ድንግል ናት እንላለን። ማለትም በስጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሶስት የሆኑ የሥላሴ ፈቃድ በእርሷ ላይ አድሯልና። ከእግዚአብሔር ፈቃድ ውጭ የሆነ ስጋዊ ፈቃድ በስጋዋም በሐሳቧም ሳይቀረጽ ጠበቃት። እንግዲህ በዚህ በሊቀ መላእክት በቅዱስ ገብርኤል አንደበት የማያልፍ የምስራች ዜና አስቀድማ የሰማች ይህች እመቤታችን ቅድስት ድንግል ማርያም ናት። ለነቢዩ ዳንኤል ራእይን የገለጸለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ግንብ አጠገብ ሳለሁ ዓይኖቼን አቅንቼ ስመለከት አንድ ጠቦት በእባል ወንዝ መሃል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል፣ የሚረዝመውም በኋላ የበቀለው ነበር። ጠቦትም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይወጋ ነበር። አራዊትም ሁሉ ሊቋቋሙት አልቻሉም። ከእርሱ ሊያመልጥ የሚችል አልነበረም። የወደደውን አደረገ፣ ኃይሉም አሳየ እንጂ። እኔ ዳንኤል በሱሳ ጸሎት እያደረኩ ሳለሁ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲመጣ አየሁ። ለዚህም የፍየል አውራ በዓይኖች መሃል ታላቅ ቀንድ ነበረው። አስቀድሞ በወንዝ መሃል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደርሶ ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚሁ ጊዜ በእባል መሃል ገብርኤል ብሎ ጠርቶ ይህንን ራእይ አስረዳው የሚል የሰው ድምፅ ሰማሁ። ቅዱስ ገብርኤልም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅሁ። እርሱ ግን የሰው ልጅ ሆይ የዚህ የራእይ ጊዜ ገና አልተፈጸመምና አስተዋልህን አለኝ። በተናገረኝም ጊዜ ደንግጬ በግንባሬም ተደፍቼ ሰገድኩ። እርሱ ግን እጄን ይዞ አቁሞ በኋላ ዘመን የሚደረገውን እነሆ እነግርሃለሁ፣ የሚፈጸምበት ጊዜው ገና አልደረሰምና አለኝ። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌኖን ንጉሥ ነው። በቀንዶቹ መሃልም ያየኸው ታላቅ ቀንድ ከቀንዶች በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግስታቸውም ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ የማይፈራ የማያፍር ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግስቱን ያጸናል። በጽኑ ኃይሉ ጽኑዓን ቅዱሳን ሕዝብን ያጠፋል። የአገዛዙን ቀንበር ያከብዳል። በስልጣኑም ይመካል፣ በልቡም ይታበያል፣ ብዙዎችንም ያጠፋቸዋል። እንግዲህ አንተ ይህንን ራእይ ለብዙ ዘመን ጠንቅቀህ ጠብቀው አለኝ። ዳግመኛም ነቢይ ዳንኤል ጸሎት በማደርስበት ጊዜ ቀድሞ የተገለጸልኝ ቅዱስ ገብርኤል እየበረረ መጣ ብሎ እንደተናገረ አሁንም ለነቢዩ ዳንኤል የነገረው ይህ ሊቀ መላእክት ቅዱስ ገብርኤል ነው። እርሱም ቅዱስ ገብርኤል ዳንኤል ሆይ ዛሬ ጥበብን ልገልጽልህ መጥቻለሁና ልብ አድርግ ብሎ በማስጠንቀቅም በሰርክ መስዋዕት ጊዜ ዳሰሰኝ። በመጀመሪያው ጸሎትህ ድምፅ ተሰማ፣ እነግርህ ዘንድም መጣሁ። አንተ የዋህ ሰው ነህና በነገሩን ልብ ብለህ አስተውል። ስለ ሰባው ሱባኤ ያየኸውን ይህንም ተስፋውን ንገራቸው፣ ለወገኖችህ ንገራቸው። ኃጢአትና በደል አመፃም ፈጽመው ይደመሰሱ ዘንድ ቅድስት ሀገርህንም ቅጠራት፣ ጠብቃት። እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳንም ቅዱስ ሰው ይሆናል። ከቃሉም አነጋገር የተነሳ የምትናገረውን ታውቃለህ።
ኢየሩሳሌምም እስከ ንጉሥ ክርስቶስ 70 ሱባኤ ከ62 ተመልሳ ትታነጻለች። አደባባይዋና አካባቢዋም ይታደሳል፣ ዘመኗም ይፈጸማል። ከ62 ሱባኤ በኋላ በሚመጣው ንጉሥ ፍርድ ይጓደላል፣ መብት አይጠበቅም፣ ቤተ መቅደስን ያፈርሳል፣ ሀገርን ያጠፋል፣ በጥፋት ውሃ ይጠፋሉ፣ ጨርሰው እስኪጠፉ ድረስም እየተዋጉ ያልቃሉ። እኒህ ሱባኤያትም በብዙ ሥርዓት ይፈጸማሉ። መስዋዕት ያልፋል፣ በዙሪያው ያሉ ፈጥነው ይጠፋል። የብዙዎች ሥርዓት ግን ለአንድ ሱባኤ ተኩል ይጸናል። መስዋዕቱና መሠዊያው ይሻራል። በመቅደስ ውስጥ የፈጸሙት ርኩሰት ሁሉ ይደመሰሳል። እስከ ዘመናትም መጨረሻ ለጥፋት ይሰጣል። እነሆ ነቢይ ሄኖክ ስለሱ የተናገረለት ሊቀ መላእክት ቅዱስ ገብርኤል ይህ ነው። እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ወደ እነዚህ አመንዝራዎችና የተናቁ የተጠሉ ዘማውያን ልጆች ሂደህ ለኃጢአት ከሚገዙት ልጆቻቸው ጋር ከሌሎች የሰው ልጆች ለይተህ አጥፋቸው አለው። ዳግመኛም ነቢይ ሄኖክ ስለ ሊቀ መላእክት ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከሰባቱ ቅዱሳን ሊቃነ መላእክት አንዱን በገነትና በምንጮችም አጠገብ ኪሩቤልን አየው። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ አራቱ እንስሳ ኪሩቤል ነበሩ። እኒህ አራቱ እንስሳ ኪሩቤልም በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰማሁ አለ። ሶስተኛም በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲለምኑና ሲማልዱ ድምፃቸውን ሰማሁ። ሶስተኛውም ከቅዱሳን ሰራዊተ መላእክት ሁሉ በላይ የሆነ ሊቀ መላእክት ቅዱስ ገብርኤል ነበር። ቀድሞ በነቢይ ዳንኤልና ረቂቅ ምስጢር በተገለጸለት በነቢዩ ሄኖክም በመለኮት ወንጌል እንደተነገረው የሊቀ መላእክት ቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ ከሰማዕታት መጽሐፈ ገድል ያገኘነውን ከቅዱስ ገብርኤል ከብዙ ምስጋናው ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍንና ኒቆዲሞስን ጽኑ ቅጣት ሊቀጣቸውና ሊገድላቸው በመከረ ጊዜ ሊያድናቸው የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። እነሆ መልአከ እግዚአብሔር ቅዱስ ገብርኤል ወደ እነርሱ ወረደ፣ መልካም መዓዛ በተመላበት ክንፉም ሰወራቸው። ያም ስፍራ በታላቅ ብርሃን ተመላ። ከክፋይቱ ሄሮድያዳ እጅ የመጥምቁ ዮሐንስን ራስ ነጥቄ ወስጄ ከዓለም ለየሁት። አመፀኛ ሄሮድስን በመቅዘፍት ቀስፌ ተልቶ እንዲሞት ያደረግኩ እኔ ገብርኤል ነኝ ሲል ነገራቸው። ሰማዕት ገላውዲዮስን የተቃወሙትንና የተጣሉትን ወደ ሀገሩም እንዳይሄድ የከለከሉትን ጠላቶቹን ከእጄ ሰይፍን ተቀብሎ ፈጽሞ እስኪፈጃቸው እስኪያጠፋቸው ድረስ ለገላውዲዮስ ሰይፍ የሰጠሁት እኔ ገብርኤል ነኝ። በውስጧ የግብጽ ባህር ምልክት ያለበት ኔቅሎን በሚባል ስፍራ ከተሰራች ቤተ ክርስቲያን የምህዋሩ መደምደሚያ ላይ ተአምራቱን ያሳየ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከዚህች የምህዋሩ መደምደሚያ ላይ በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይሄውም በዚያች ዓመት ጥጋብ የሚሆን ከሆነ ከእርሷ የውሃ ነጠብጣብ ይታያል። ዘመነ ረሃብ የሚሆን ከሆነ ግን የእሳት ብልጭታ ከእርሷ ላይ ይታያል። አባ አካወህ ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ሊቀ መላእክት ቅዱስ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁንም መልአከ ፍስሐ ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩት ዘንድ አስደሳች መልአክ ከሆነ ቅዱስ ገብርኤል ከብዙ ምስጋናዎቹ ጥቂቱን ጻፍንላችሁ።
ልመናችሁን ከኃያላን ጌታ ዘንድ ያድርስላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳኑ ላይ አድሮ ወደሚኖር ሕያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ ከካህናተ ሰማይ ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የሊቀ መላእክት ቅዱስ ገብርኤል የምስጋናው መታሰቢያ የሆነች ይህችን መጽሐፈ ድርሳን ለጻፍኩ ኃጥእና በደለኛ የሆንኩ ከእኔም ቸርነቱንና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሆነ ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓንና ኃያላን በሆኑ መላእክት ሥልጣን ይጠብቀን። በፍጹም ልቦናቸው እርሱን የሚያመልኩ ከእኔ አስቀድመው የነበሩትን አበው ትጉሃንና ኃያላን መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአቶቼን ሁሉ ይቅር ይበል፣ በደሌንም ይደምስስልኝ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል አማላጅነት እኛን አገልጋዮቹን ይጠብቀን፣ ይልቁንም እኛ ወዳጆቹን ይጠብቀን ለዘላለሙ አሜን። አማላጅነቱ ከሁላችን ጋራ ለዘላለሙ ይሁንና የሊቀ መላእክት ቅዱስ ገብርኤል ተአምር ይሄ ነው። ንግሥት ኤሌኒ በቅድስት ሀገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት ይሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረስኩ ጊዜ ሰገድሁ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ድንቅ ገቢረ ተአምራት እያደነቅኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጽሐፍትን እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፈቃድ የቤተ ክርስቲያኑንና የቤተ መጻሕፍቱን መክፈቻ ሰጠኝ። መጽሐፍትን ስመረምር በደብረ ዘይት ጉባኤ ሐዋርያትን የሚመለከት እንዲህ የሚል ጽሑፍ አገኘሁ። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልም በማይመረመር ክብር ተከትለውት ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረኸናልና አሁንም መልካቸው ያማረ እኒህ የተከተሉህ እነማን ናቸው ብሎ ጠየቀው። መድኃኒታችን ኢየሱስ ክርስቶስም እንዲህ ሲል አስረዳቸው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ ከእኒህ ሁለቱ ሰማያውያን ጎበዛዝት ይህ በቀኝ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምሕረትን የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ነው። እርሱም ከመሐሪ አባቴ ዘንድ ወደ ዓለም በተላከ ጊዜ ከእናቴ ድንግል ማርያም መወለዴን መልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምኳቸው እነዚህ ብቻ ናቸውን ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ
9ኙ ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ በመሐሪ የባህሪ አባቴ አብና የባህሪ ሕይወቴ በሆነ ማህየዊ መንፈስ ቅዱስም ፊት ይቆማሉ። የሚካኤል ታላቁ ክብረ በዓሉ በወርሃ ኅዳር 12 ቀን፣ የገብርኤልም ክብረ በዓሉ በወርሃ ታኅሳስ 19 ቀን ነው። ጌታችን ኢየሱስ ክርስቶስም ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ ከእኔም ጋር ያሉት ወደ ሀገራችን ተመልሰን እግዚአብሔርን አመሰገንነው፣ ስራችንን እንዳሰብነው ለማከናወን ችለናልና። ከዚያም በኋላ ሳይገባኝ ወደ ሾመኝ ኤጲስቆጶስ ወደ አባ ሚካሎስ ሄድን። የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁትን የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርኩት። ኤጲስቆጶስ አባ ሚካሎስም ስለ ነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለየም ጊዜ መልአክ እግዚአብሔር ቅዱስ ገብርኤል ተገልጾ ስለኔ ትናንት ቀሲስ አርኬላዎስ የነገረህን ለምን አላመንክም አለው። ኤጲስቆጶስ አባ ሚካሎስም መልሶ አቤቱ ምክርን የምትለግስ አንተ ማነህ ቢለው፣ መልአኩም እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለድንግል ማርያም በድንግልና ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶስም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርኩህን እመን ብሎ አጽናንቶት በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን ፈጥነህ አሰርተህ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ ጀመር። የዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምር ነግረናችሁ ስለ እርሱ የደስታ በዓል እናደርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኒቱ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። የሞተውን ሰውም አስከሬን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹን ገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የሊቀ መላእክት ቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮኹ። የተነሳውንም ሰው ምን ሆነህ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህን ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው ረገጠኝ፣ ሞትኩ። ያን ጊዜም ክንፍ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሚሆነው ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱም ማን እንደሆነ በጠየቅኩት ጊዜ ላስነሳህ ወደ አንተ የመጣው በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሙቶ ወደ ተነሳው ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡም ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ።
የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱስ ገብርኤል ሆይ የሞተውን ሰው ያነሳኸው፣ የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው አመጣጡ በግልጽ በሆነ ጊዜም የታጋሹ አምላክ ሕያው እህለ ምሕረት እየመገብ አስነሳኝ ከሞተ ነፍስ አስፈሪው ከገሃነም ነፃ እሆን ዘንድ እኔ አገልጋይህ በደለኛው ሊቀ መላእክት ቅዱስ ገብርኤል ሆይ ይህን የከበረ ድርሳንህን በእጄ ይዤ በቤቴ አኑሬ ስጸልይ ከኃይለ ድርሳንህ የተነሳ ርኩስ መንፈስ ከቤቴ ከንብረቴ ከሌማቴ ከስራዬ ከአጠገቤ ከልጆቼና ከቤተሰቤ ሁሉ ይራቅ። ሰርቼ የማገኘው በእጄ የሚጨብጠው የድካሜ ዋጋ ሁሉ የተባረከ ይሆን ዘንድ ራራልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ቅድስት ሀገራችን ኢትዮጵያን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታዬን ጽዋ ተርታዬን ከወዳጆቼ ቅዱሳን ጋር አድርግልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ስራዬን ከስህተትና ከበደል ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በላዬ ከሚሸምቁ እኩያንና ሐማያን በክንፈ ረድኤትህ ከልለኝ። ከክፉ ዘመን አመጣሽ አፍአዊ ውስጣዊ ደዌ ሥጋ ሁሉ ጠብቀኝ። ቀናእያንና መስተሳልቃንን መናፍቃንን ከእኔ አርቅልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በአማላጅነትህ በዚህ ዓለም የተሰጠኝን ኑሮ ባርከ ሰማያዊት ኢየሩሳሌምን እወርስ ዘንድ ቃል ኪዳንህ አይለየኝ። አሜን። አቡነ ዘበሰማያት የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። የቅዱስ ሚካኤል የቅዱስ ገብርኤል ረድኤት በረከት አይለየን። ይህ የኦርቶዶክስ ተዋሕዶ የጸሎት ቻናል ነው። ይህንን ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑና ዘወትር አብረን እንድንጸልይ በቅዱስ ገብርኤል ስም ጠየቅናችሁ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱስ ገብርኤል ረድኤት በረከት የታመሙት ይፈውስልን፣ የታሰሩት ይፍታልን፣ በስደት ሀገር ያሉት ወደ ሀገራቸው ያብቃቸው፣ በሀገራችን ውስጥ ያለንም ሰላምና ፍቅርን ያድለን። ወስብሐት ለእግዚአብሔር። ክፉ አይንካችሁ።